እንትን የሆነ ወረቀትም ወስደናል። ከዛ አሁን ደግሞ ከቢሮ ተደውሎልኝ ነበረ የ9 ሰው ማለት ነው። 2 ሰው ብቻ ነው ቀረ። ምን አሉ ደውለው? በእንግሊዘኛ ነበረ። ከዛ እንግሊዘኛ አናውቅም ሲል በቃ በሌላ እንትን ይደውላል ጠብቁ ያለች። በአማርኛ በኢትዮጵያ ቋንቋ ይደወልላችኋል ተባላችሁ? አዎ እንደዛ አሉ። በጣም ጥሩ። ስለዚህ ታሜ ዛሬ ታሜ አሎ ሀቢባ። እሺ ያው እነሱ በደንብ ማስረዳት አልቻሉም ዛሬ ያደረጋችሁ። تمام ዛሬ طبعا ተገናኝተን ነበረ ሄደን እነሱም 10 ሳይሆን 11 ነበሩ። ወደ ተስሂል ኦፊስ ሄደን ሁሉንም የራሳቸው ኢንፎርሜሽን ሌበር ካርድ ከነ ኢንፎርሜሽናቸው እንዳለ አወጣን። ከዛ ኦንላይን ኬዝ ተመሰረተላቸው እዛ 11ዳቸው። አንዱ ደግሞ የ4 ወር ከነሱ ለየት ያለ አንድ ልጅ ማለት ነው የ4 ወር ደሞዙን አልተቀበለም። ፕላስ ካንስሌሽን ነው እንዳለ ደግሞ ካንስሌሽን እና ቪዛ ስላልተሰራላቸው ያው ሪዝን ስለሚያስፈልጋቸው የ11ዱም አሁን ተመዝግበዋል። ቅድም በደንብ አስረዳዋችሁ። ሊደወልላችሁ ይችላል ወይም በአረብኛ ወይም በእንግሊዝኛ። ሁለቱም ቋንቋ ስለማትችሉ ጀስት መናገር ያለባችሁ ኢትዮጵያን ላንጉዌጅ። እነሱ ተመልሶ ይደወልላቸዋል። በአማርኛ የሚያወራቸው ሰው ያገናኟቸዋል ማለት ነው። ከዛ ማለትም ያለባቸውን ነገር በሙሉ አስረዳዋችሁ። ይሄ ነው ያለው ሀቢባ። በጣም ነው የምናመሰግነው ታሜ። አላህ ይስጥክ፣ ጊዜክን ጉልበትክን መስዋዕት አድርገህ ሄደክ። በዛ ላይ እዛ ደግሞ እርግጠኛ ነኝ የሚከፈል ነገር አለ። ያው እነሱ ብለህ ነግረውኛል፣ በዋትሳፕ ነግሮኛል። ማን ነበር? ሞተማ በዋትሳፕ ነግሮኛል። ገንዘብ ከራስህ ከፍለክ እሱን ፋይሉ እንደከፈትክላቸው እና በጣም ነው የምናመሰግነው ታሜ። ጊዜክን ጉልበትክንም ሰተከን እንደገና ገንዘብክንም አውጥተክ በጣም እናመሰግናለን። እኔ አሁን እውነት ያኔ ልጆቹ ያኔ እጃችሁ ላይ ሳህ ምግብ እየደረስላችሁ ዛሬ ቀን ደግሞ ምሳ ደርሶላችኋል። አሁን ለጊዜው ደግሞ እጃችሁ ላይ ምንም ማለት ምንም የላችሁ ማለት ነው። በጣም ያኔ ያስፈልጋችኋል ለመንቀሳቀስ የሆነ ነገር ለማድረግ በጣም ያኔ ብር ያስፈልጋችኋል ጋይዝ። ከምግብ ማለት እናመሰግናለን። ያን ምግብ እየደረሳቸው እንደ ቃላችሁ ተገኛቸው ማሻማሪ ነው። ግን አሁንም ማለት ያስፈልጋቸዋል ለእጃቸው ማለት የሚንቀሳቀሱበት ምናምን ያስፈልጋቸዋል። ለጊዜው ደግሞ እንደነገርኳችሁ ከአኮሞዴሽን አንድ ላይ መሆን አለባቸው። ለምን ኬዞ የተከፈተው በ4 ሲም ካርድ ስለሆነ ለ11 ሰው እንግዲህ ሌላ ቦታ ብትበተኑ ልትገኙ አትችሉም። ስለዚህ አትሊስት ለተወሰነ ጊዜ አንድ ላይ ሆኑ። ሲደወልላቸው ያው አከሌ ሲባል እንካ አውራ ይባላል ቶሎ ማለት ነው፣ ኬዞን እንዳይዘጋ። ይሄ ነው ያለው ነገር እና ትንሽ በብር ነገር ብትተባበሩ ያኔ ጥሩ ነው ብዬ አስባለሁ። በጣም ጥሩ አድርጊያቸዋለሁ። ይህን አሳይኝ ብላኝ ይህን አሻሳያ ስንት ነው 30 ድራም ሁሉን ነገር ጠይቄ ምናምን አንቺ ሾካካ ሁሉን ፌስታል ውስጥ ካረኩ በኋላ አንቺ ሾካካ ታቡ ቤት አሁን እያለቀሽ ትመጫለሽ፣ አንቺ አልቃሻ እናስለቅስሻለን ምናምን ዝታብኝ ወረደች። ይታይሽ አስደርጋ ልክ ብር ፌስታል ውስጥ አድርጊ እናቴ ትሞት። ታቡ እንደው ሪካርዷን ስትሰሚው ጉት ያለሽ አሉ እንዴ እሷ ጤነኛ ከስተመር ናት ብላ እቃውን አንስታ ምናምን ፓክ አድርጋ ሂሳብ መክፈያ ሰዓት ላይ አንቺ ሾካካ ትሄዳለች። በቃ እንደዚህ አይነት ሰው በዝቷል አሁን። እና ይቺን ልጅ መቀጣጫ ማድረግ ፈለኩኝ። ለምን እናቴን ሰደበችብኝ። እናቴ ደግሞ እኔ ደካማ ጎኔ ናት። ለዛ ነው ያ ስቶፕ ሂር ፕሊዝ ቴንክ ዩ። ግን ምንድን ነው ወዴት እየሄድን ነው? ግን መላጣ ማለት ይቻላል፣ ግን መላጣ መንካት አይቻልም። እሱማ ኖርማል ነሽ በሉኝ። ካለበለዛ ግን ሳይካትሪስት ጋር ቀጠሮ ላሲዝ፣ የስነ ልቦና ሐኪም ሊያየኝ ይገባል። ምን ሆኜ ነው እንደዚህ የደነዘዝኩት ብዬ መታየት አለብኝ። ረዱ ወይማ ይተ ገንዬ ገነት ታምሩ ረዱ ወይማ በጣም የተለየን የባለጌ ተረቀፈች።
እማየትሙት ዱባይ ማለት የምድር ጉድ ነው። በቃ ችግረኛ፣ የህገወጥ ደላላ ማት፣ የአጭበርባሪ ማት፣ የክፉ ሰው ማት፣ የችግረኛ ማት፣ የረጂ ሰው ማት። እናቴ ትሙት። እኔ ደብተሮቼን አውጥቼ ባሳያችሁ 80% ዩናይትድ አረብ ኤምሬት የሚረዳው ጥሩ ሰውም መጥፎ ሰውም በዳይም ተበዳይም ክፉም ደግም ሁሉም የተጠራቀመበት ሁሉም አይነት በቃ ደግ ሰዎች ሰው የሚረዱ እዛ ነው ያሉት። ተረጂዎችም እዛው፣ ተበዳዮችም እዛው፣ በዳዮችም እዛው። ዓለምን ተቆጣጠረ እኮ ዩናይትድ አረብ ኤምሬት ያለ ሀበሻ። እስቲ ቲክቶክ ላይ ስለሌላ ሀገር ሀበሻ ጉዳይ ሰምታችሁ ታውቃላችሁ? ከሌን እንደዚህ ያደረገው እንዳለ ዩናይትድ አረብ ኤምሬት በእንትን ቢወጋጉ በብሔር ተጣልተው ከዚህ በፊት በጩቤ ተወጋጉ። ዩናይትድ አረብ ኤምሬት አንድ አይነት ዜጋ ሀበሻ ለሀበሻ ደሸክሌ ጭንቅላቱን በጩቤ የወጋው እዚህ ቤት ያሰባሰብንለት ልጅ ዩናይትድ አረብ ኤምሬት እንዳለ ጉዳጉዱ እንዳለ ያለው ከዩናይትድ አረብ ኤምሬት ነው። ሁሉም የሚረዳውም እዛው ነው ያለው። እኛ ሌላ አረብ ሀገራት አንድ ነገር ሰምተን አናውቅም። መዳም በደለቻት ውጭ ካታር አንድ ነገር ሰምተን አናውቅም። አንድ ጸጥ ረጭ ያለ የሰላም ሀገር። ሳውዲ አለ ግን አይወጣም። ሳውዲ ይፈራሉ ሚዲያ ላይ ለማውጣት ህግ ስለሌለ ቤቴ ድረስ መጥተው ቢገሉኝስ ብለው ይፈራሉ። አንድን ህግ ውጥ ደላላ ሳውዲ ሚዲያ ላይ አውጥተው ቢያጋልጡት ቤቴ ድረስ መጥቶ የሆነ ነገር ቢያደርገኝ ይችላሉ። ለምን ህግ የለማ እዛ ማለት ህግ አለ ግን ህግ ወጥ ናቸው እነሱ። በባህር ነው የሚገቡት። ጆርዳን መዳም በደለቻት እንጂ ሀበሻ ለሀበሻ ምን ሰምተን እናውቃለን? ልንረዳው ቀጠሮ ያዝንልን። አይረዳም ምናምን አይደለም ሀቡዬ። ምን አለ መሰልሽ እኛ ሞዴሬተሮች እኛ ብቻ ሞዴሬተር ስለሆንን ይውጣ ይረዳ አይረዳ የሚል ስልጣን የለንም። እነዚህ ናቸው ብለው የእሱ ጓደኞች ልጆቼን ማለት ነው። እሺ እና እንደውም እኔ ዝም ብዬ ነበረ። ድሮኖች ናቸው ገብተሽ ማሳወቅ አለብሽ ለሀቡ ምናምን ነገር አልገባኝም። በምን ምክንያት ከኛ ጋር ሰላም አይደለ ወይ? ገብቶ ችግሩን ተናግረው ተመርምሮ ወረቀት እንዲያመጣ ተቀጣጥረን እኛ ቤት ፎሎ አድርገውት መመርመሪያ ሰጥተውት ከኛ ቤት የኔ ቤተሰቦች መመርመሪያ ሰጥተውት ሄዶ ተመርምሮ ውጤት ለዛሬ ሊያመጣን ነበር ወይ? ምን ተፈጥሮ ምን ሆንኩ ብሎ ምንድን ነው ችግሩ? አይ ከዛ በፊት ነው፣ አንቺ ጋር ከመምጣቱ በፊት ነው አቡዬ። ሳዲዬ ታዲያ እኛ ጋር ከመምጣቱ በፊት የነበረ ነገር ከሆነ ታዲያ አሁን ስፔሻሊ መናገሩ ለምንድን ነው ያስፈለገው እኮ? አሁን እኔም ብያለሁ፣ ግን በቃ እነሱ ስለተሳደቡ ወይ ጓደኞቹ የኛን ፎቶ የአንቺን ፎቶ ገልብጠው ስለተሳደቡ አይደለም እዚህ ጋር የተረዳው። ሌላውም ይወቅ። ቆይ መቼ ለታ የመጣ ጊዜ አንዲት ልጅ ኮመንት ላይ ሀቢባ ይሄ ልጅ ሲሰድብሽ ነበር ብላ ጽፋ ኮመንቷን አይቼው አንድ ሰው እኔ ስለሰደበኝ አላግዝህም አልልህም፣ ወይ ስላልሰደበኝ አግዝሃለሁ አልልህም። ስላደነቀኝ እኔ ማንንም ሰው ስላደነቀኝ ወይ እንትን ስላለኝ አይደለም፣ ከኔ ኪስ አይደለም የሚወጣው፣ ህዝቡ ነው ገንዘቡ የሚረዳው። የኔ ስራ ላይቭ መክፈት ብቻ ነው። ስለዚህ አንድ ሰው እኔን ስለሰደበኝ እዚህ ቤት እርዳታ አያገኝም ማለት ይህ የህዝብን ገንዘብ ለግል ጉዳይ መጠቀም ማለት ነው። እኔ እንደዚህ አይነት ሰው አይደለሁም። ግን ልጁ እሱ አይደለም እያሉ ነው፣ የሰደበሽ እሱ አይደለም እያሉ ነው። እሱ አይደለም ግን አንቺ ሞሽ እኛም የተሰደብ ነው በሱ ምክንያት ነው። ባለጌ ናቸው። እሱ አይደለም እና እኔ በጣም የሚያናግደኝ የሰው ባህሪ፣ እኔ ሌላ ሰው ስላደረገው ነገር ምን አገባኝ? እኔ የምጠየቀው ሀቢባ የምጠይቀው ከኔ አንደበት ለሚወጣው ቃል ነው። ሚኪ የሚጠየቀው ከራሱ አንደበት ለሚወጣው ቃል እንጂ ጓደኞቹ ላደረጉት ነገር እሱ ለምን ተጠያቂ ይሆናል? እኔም ተናግሬያለሁ። አሁን ለድሮኖች እንትን ብያለሁ፣ ግን በቃ ለሌላውም ትምህርት መሆን አለበት። ሀቦ ስንት ቀን ነው አንቺን ገልብጠው የረገጡት? አሁን አንቺን ገልብጠው እኛን ገልብጠው ስለረገጡ አይደለም እዚህ ጋር የተረዳው። በቃ ህዝቡ ማወቅ ያለበት እዛ ነው እንዴ ብለው ያሰቡት። አሁን አይደል እየሰማን ያለ ነው። ለምን አንቺ ይህንን ማስረዳት ፈለግ? ሳዲ እንደዛ ብሎ የሚያስብ ሰው ካለ በአናቱ ይተከል። ማንም አያዘኝም። እኔ ማንም ስለሰደበኝ ማንም የሆነ ነገር ስላደረገኝ የማደርግ ሰው አይደለሁም። ለዛ መሰለኝ እየተንጫጩ ያሉት እነ ሺቲና እነ ድሪያ የሚንጫጩት እኮ አልታዘዝም ስላልኩ። ሺቲ ቤትም ገብቶ ነበር እሱ ራሱ ማለት ነው ሲያሰድብ ማለት። እኔ አሁን ብዙም እንትን ማለት አልፈልግም። ሀቡ ማወቅ አለበት ብለው ቀን ሙሉ ይህንን አጀንዳ አድርገን ሌላ ጊዜ አንቺ ጥሩ ልጅ ነሽ። ሌላ ጊዜ በማንም አትመሪ፣ ሰዎች አይምሩሽ።
ማንም የትም ቦታ ቢያማኝ ቢሰድበኝ አትንገሩኝ፣ መስማት አልፈልግም። አንደኛ። ሁለተኛ ነገር ደግሞ እኔም ቲክቶክ ላይ አለቃ የለኝም፣ አባት የለኝም። ወልዶ ያሳደገኝ አባቴ አይደለም ቲክቶክ ላይ ያለው። ማንም ሊያዘኝ አይችልም። የሚያዘኝ ማነው? ህሊናዬ ነው የሚያዘኝ። እነ ሽቲና እነ ድሪያ ሲንጣጡ የሚውሉት እኔን ማዘዝ ስላልቻሉ ነው። ሌላውን እንደፈለጉ ስለሚያዙ እኔ ሀቢባ ብቻ ነኝ ቲክቶክ ላይ ለነሱ አልታዘዝም ያልኩት። እኔ ብቻ ነኝ ጭንቅላት የሚመራኝ። ሌላው ስለሚፈራቸው፣ ሌላው አርጉ የሚላቸውን ሲያይ ስለሚያደርጉ፣ ሌላው ላይ የሚያሳዩትን አለቅነት እኔ ሀቢባ ላይ ማሳየት የሚችሉ መስሏቸው ነበር። እኔ እዚህ ቲክቶክ ላይ ምንም የምነግደው ነገር የለም። ነጋዴ አይደለሁም። እንዳልከስ የምፈራው ከስተመር እንዳላጣ ፈርቼ ያላመንኩበትን የምናገር ምናምን አይደለውም። ማንም ወደ እኔ ቲክቶክ መምጣትም መቅረትም ይችላል። ማንም ሰው የወደደኝ ይምጣ፣ የጠላኝ ይቀር። ምንም የምከስረው ነገር የለም። እዚህ ጋር የምሸጠው ነገር የለም። ልጠጣበት ነው ያቀረብኩት፣ ልሸጠው አይደለም። ስለዚህ ማንም አያዘኝም በገዛ ቲክቶክ። ወንድ የሆነ ሰው ሀቢባን ይዘዝ። በቀደምም እዛ ቤት የሄድኩት ለሃይማኖት አባት ብዬ የእምነት አባትን ስለማከብር እንጂ ወንድ የሆነ ሰው እኔን አንድ ቦታ ጠርቶ ያስመጣኝ። እስኪ ወንድ የሆነ ሰው እኔን ያላመንኩበትን ነገር ያስብለኝ። ጥጌን ይዤ ቲክቶክ ላይ በኖርኩኝ ለምን ለእኛ አትሽለጠለጥም? ለምን ለእኛ አትታዘዘንም? እኮ ይሄ ሁሉ እዛ ሄዳችሁ የምታዙትን እዘዙ፣ እኔን አታዙኝ። በተረፈ ደግሞ ሚኪ ታሟል፣ ይረዳል። ይሄ ደግሞ እሱ እንዳይረዳ ልጁ እንዲሞት እንዳይታከም ከሆነ በአናታችሁ ትተከላላችሁ። ልጁ ይረዳል። የሕክምና ማስረጃውን ብቻ ያምጣልኝ። ሰደበሽ ብትሉ፣ እንዲያረገሽ ብትሉ፣ ዘቀዘቀሽ በፎቶሽን ብትሉ ይዘቅዝቀኝ፣ ደስ እያለኝ እረዳዋለሁ። ተቃጠሉ። እሱ አይደለም እሱ ቢሆንም እረዳዋለሁ፣ አግዘዋለሁ። ቁጭ ብዬ ላይ ያሰባስብበታል። ከእሱ የሚጠበቀው የሕክምና ማስረጃው ብቻ ያምጣልኝ። እኔ በአፍ አላስረዳም። እኔ አንድ ሰው እዚህ ቤት የሕክምና ማስረጃ ሳያቀርብ እርዳታ የተደረገለት የለም። የሕክምና ማስረጃውን ያምጣ፣ እኔ ያሰባስብለታለሁ። ሰደበኝ፣ ደግ አደረገኝ፣ ሰድቦኝም አሰባስብለታለሁ። ማን ያስቆመኛል? ማነው እሱ? እኔ አሁን ልልሽ የምፈልገው ሀቡዬ፣ እኛ ምንም አይነት ስልጣን የለንም። እዚህ ጋር ሞዴሬተርን ብንሆን እኛ ስልጣን የለንም። ሰው ይረዳ አይረዳ የምንለው ስልጣን የለንም። ገባሽ አይደለም? ምንም ስልጣን የለንም። የማስገባትም የማስወጣት ማንችንሽ አስገቡ ስትይ የምንስበው አይደለ እንዴ? ትክክል። እነሱ ናቸው ብለን እኛ ራሳችሁን ለማንም እንድታስረዱ አልፈልግም። የኔ ሞዴሬተሮች ራሳችሁን ለማንም እንድታስረዱ። ሞዴሬተሮቿ አላስገባም አሉ። እሰይ ደግ። ላለቃችሁ ሄደው ይናገሩ ነው ያባሯችሁ ከስራ። ቲክቶክ ስራ ነው። ቲክቶክ የመንግስት መስሪያ ቤት ነው። የሀቢባ ሞዴሬተሮች አላስገባም አሉ። እሰይ እንኳን ደግ አደረጉ። እስኪ የምታመጡትን አሳዩ። አላስገባናችሁም። ሶዋት በሏቸው። ሶዋት ምንድን ነው እናንተ ትልቁ ማድረግ የምትችሉት ነገር በሏቸው። ፎቶ ዘቅዝቆ መሳደብ በቃ ሄዱ። ፎቶ ዘቅዝቆ ተሳደቡ። ሲምፕል እኮ ነው። ለምን ራሳችሁን እናንተ ለሰው ኤክስፕሌን ታደርጋላችሁ? ለምን የሀቢባ ሞዴሬተሮች የሀቢባ ድሮኖች እንዲህ ናቸው ሲባል እሰይ ደግ አደረገን፣ ሂዱ ላለቃችን ክሰሱንና ከስራ አስባረሩን በሏቸው። ምንም እኮ አቅም የላቸውም ከመሳደብ ውጭ። ለምን ይህን ያህል ቦታ ትሰጧቸዋላችሁ? ትልቁ አደረጉ የሚባለው ፎቶ ለጥፎ ጠያፊ ስድብ፣ እናትን መሳደብ፣ እናትን መስደብ። እናትን ከሚሰድቡ ሴትን ከሚያዋርዱ ሰዎች ጋር ራስን ለማስረዳት መሞከር ይሄ የሚያሳፍር ነገር ነው። ሁለተኛ እራሳችሁን ለማንም ስታስረዱ ይቅርታ ቢጠይቅ እኮ ትልቅነት ነው። ማን ነው የሚጠይቀው ይቅርታ? እኮ ግን ከሱ አፍ ነው ስድቡ፣ ከሱ አፍ ነው የወጣው ነው እኮ ስድቡ ካፋቸው የወጣ ሰዎች ተሳዳቢው ልጅ አይሰደብም እኮ ባለጌ ናቸዋ። መርቭ እንዲህ እኮ የምትለው ሰው ለሆኑ ሰዎች ነው። ጨዋ ወልዶ ላሳደጋቸው እነዚህ ባለጌ ወልዶ ያሳደጋቸውን የሚያሰድቡ ቤተሰባቸውን የሚያሰድቡ ባለጌዎች ናቸው። እኛ ለባለጌዎች ከሰው ቆጥረናቸው ከሰው እኩል ቆጥረናቸው እነሱ ይቅርታ እንዲጠይቁን የምንጠብቅ ከሆነ ለእነሱ ኤክስፕሌኔሽን የምንሰጥ ከሆነ ራሳችንን ለእነሱ የምናስረዳ ከሆነ እኛንም ቦታ እየሰጠናቸው ያለ ነው። እኔ በበኩሌ እንደ ሰው አልቆጥራቸውም። በቃ አንቅሬ ተፍቻቸዋለሁ፣ ንቄያቸዋለሁ። ለመጀመሪያ ጊዜ ልጄ ሲሰደብ ደንግጬ ሚዲያ ላይ አልቅሼ ማለቋ ሴትዮ አልቅሻለሁ። ግን እንደማልደግመው በህይወቴ ቃል ገብቼላቸው እንደፈለጉ ቢሳደቡ፣ ከዛ የባሰ ስድብ ቢሳደቡ፣ ፎቶቸውን ዘቅዘቀው ቢሳደቡ፣ ምን ቢሉ ቃሌ ነው። ኔቨር በቃ አንዴ እኔ ሰው ልጅ የሚደነግጠው አንዴ እንዴት በልጅ ይጨክናሉ የሚለው ነገር መቼም አያደርጉትም። ልጅንማ መቼም አድርገውት አይሳደቡም ብዬ አስብ ስለነበረ ሲያደርጉት
እንደዚህም አይነት ጭካኔ ያለ ብዬ ደነገጥኩ። ከዛ በኋላ ግን ከላስ ለመድኩት። አንዴ ነው ምንም ነገር የሚያስደነግጣችሁ። ኤልዳናዬ ዌልካም ባክ። ኢትዮጵያ እንዴት ነው? ኤልዳና የእኛ ናታ ሞዴሬተር ቢወጣ ኖሮ እሱን ጠርተን እዚህ ጋር ይቅርታ ጠይቅ እንለው ነበር። ሚኪ ጨርቆስ የታመመው ልጅ ግን የተሳደቡት ሌሎች ሰዎች ናቸው አይደል? እናት ስለ ልጇ ልጄ ወንጀል ቢሰራ እስር ቤት የሚገባው እሱ ነው፣ እኔ አይደለሁም የምታሰርለት አይደል? ሁሉም ሰው እያንዳንዱ ሰው ኃላፊነት የሚወስደው ከራሱ አንደበት ለሚወጣው ቃል ነው። ከጓደኛ ከልጅ አለጆች ልጅን አንደበታቸው ታዞላቸው ልሳናቸው ታዞላቸው ልጅ መልአክን መስደብ ከሚችሉ ሰዎች ይቅርታ መጠየቅ መጠበቅ የማይጠበቅ ነገር ነው። እንዳትጠብቁ። ይቅርታ የሚጠይቀው አይምሮ ያለው ሰው ነው፣ የሚያገናዝብ ሰው ነው። ስሜታዊ ሆኖ ግንፍል ብሎ የሆነ ቃል ካፉ ወጥቶ የሚጸጸት ሰው ነው ይቅርታ የሚጠይቀው። እነዚህ ሰዎች ህሊና የላቸውም። ጨክነው እናት፣ ህፃን ልጅ፣ ሴት ልጅ የሚሰድቡ ሰዎች ህሊና የላቸውም። ህሊና ቢስ ናቸው። ህሊና ከሌለው ሰው እኛ ይቅርታ እንጠብቅም። ገባችሁ ወይ? ኡመር አየሁ ካሁን ይቅርታ የኔ ሞዴሬተር ባትሆኚ አትታወቂም ነበር። የኔ ሞዴሬተር ባትሆኚ አትሰደብም ነበር። የኔ ሞዴሬተር በመሆንሽ በመሰደብሽ ይቅርታ። ኧረ ችግር የለውም አቡዬ፣ እንጋፈጠዋለን። ያው የልጅ ነገር ስለሆነ ትንሽ አመመኝ እንጂ ችግር የለውም። በጣም እንግዲህ የኔ ሞዴሬተር መሆን የሚያመጣው መዘዝ ይሄ ነው። ችግር የለውም አቡዬ፣ እንጋፈጠዋለን። ሞዴሬተር አድርጊኝ፣ ሞዴሬተር አድርጊኝ ያለው በጣም ሞዴሬተር ሰጠዋለሁ። ከመጥፎ ነገር ከመጥፎ አይን ሁሉ ጠብቆ ያሳድግልናል የፈጠራቸው አምላክ። የት ሄዱ? አታስቢ። በእነሱ ስድብ የኛ ልጆች ምንም አይሆኑ። ያዝሽ እኔ ሙድድ ታደረግሻለሁ ማሪ። አላህ ይጠብቅሽ። እንግዲህ የኔ ሞዴሬተሮች ጠንካራ ልክ እንደኔ ማርቆስ ወለከሎ ወንድሜ ነው። ግዛ ብዬ አስገዝቼ ነው ብር ልኬለት ያመጣው። ቶኩማ እንዲሁም ኤኤም ሁላቸውንም የኔ ቤተሰቦች አሉበት። ኤቲኤም ቤተሰብ ናት። ቶኩማ ለኔ ሰጠኛል። ጌምስ ምን ነው የአንቺ እኔ ኧረ አልተካፈልንም። አቡ እኔ ያስመጣሁትንና ያስተረጎምኩትን ነው አንድ በይ። ሁለተኛው ደግሞ ሁሉም አንድ ቤተሰብ ነን። ኧረ ሀቢባ ቤት ፍቅር ነው። ሀቢባ ቤት አንድነት ነው። ሀቢባ ቤት እኔ እንጃ ቃላት የለኝም። ሼም ያዘኝ። እኔ እኮ ካሜራ የዘጋሁት ሞክሬ በሀቢባ ስም በመን ስም ብዬ እምቢ አለኝ። ለዛ ነው ሰው የጠራሁት። በጣም ደስ አለኝ። ኢትዮጵያ ብር ልከህ መጥቶ እንዲሰጥ በማድረግህ በጣም ነው ደስ ያለኝ። በእውነት ትለያለህ ጎበዝ። እንዲህ ነው። እኔ ታሜን በጣም ማመስገን እፈልጋለሁ። ዛሬ ቀኑን ሙሉ ነው ጊዜውን የሰጠን። ሁልጊዜ በጣም መቼ እምቢ ብሎ ነው ያውቃል። ዋትሳፕ ላይ ቮይስ አድርግ። ትናንት እኮ ጭራሽ ድፍረቴ እኮ ዋትሳፑን ሳያው ሲቀር እኮ ዳይሬክት ነው የደወልኩት። ተኝቶ ይሆናል ዋትሳፑን አላየሁም። ዳይሬክት ስደውል አስደነገጥሽኝ አለኝ። ዳይሬክት ደውዬ ነው ከእንቅልፉ ቀስቅሼ የጠራሁት። እና ኤኒታይም ስንጠራው መጥቶ ሄዶ እንዴ ሁሌ ችግራችንን እየፈታለን። ታሜ በጣም ሊመሰገን፣ የታሜ ፎሎ በጣም ሊያድግ ይገባል። በጣም ሁላችሁም ፎሎ ያላደርጋችሁ ካላችሁ ታሜ ማሳደግም ማበረታታትም ያለብን መልካምነት እንዲበዛ ማለት ነው። ሙቤን ስወደው ሀቢባም ደግሞ እኔ ጋር ለታሜ ያልኩትን የቀጠርኩትን ለሀቢባ ነው የቀጠርኩት። አላህ ካለ እኔ ሁለት ነበር ያስሞከርኩት። ልጁ ጌም ስላለኝ ለሰው ገዝቼ እንትን ያልኩት ነው። ካርዴ ዘግቶብኛል አለ። ሀቢባ ደግሞ እኔ ሰርፕራይዝ በዚህ ያለንም ቃል ነው የቀጠርኩትን ቀጠሮ ቀኑና ቃል ነው። ሀቢባ ጋር ነው ደግሞ ምደግመው እኔ እንደኔ ማለት ነው። ሀቢባ ጋር ሻላ በጣም ነው የማመሰግነው። ጌም ስትጫወት የሀቢባማ በጊፍትም በምንም ፈጣሪ የምትወደውን ነገር ሁሉ ያደርግላት እንጂ ጸሎት አድርጉላት። እስላምም ክርስቲያኑ እሷም እስላም ክርስቲያን ሳትል ነው ሰውን እንትን የምታደርገው። ዱዓ አድርጉላት ሁላችሁ። በሃይማኖታችሁ ጥሩ ማድረግ ለራስ ነው።
ሀቢባ የኢትዮጵያ መገለጫ ብላት አያሳፍረኝም። የኢትዮጵያ ህዝብ ጥሩ ህዝብ ነው። ታንሶኛል ዛሬ እናመሰግናለን። ሀቢባም ኢንሻላህ እኔ ነኝ ቃሉን የገባሁት ወደ ሀቢባ አድርጌያለሁ። የእሱን ፈጽሜያለሁ ስለጠየቀች። እሷ ደግሞ ለራሷ አልጠየቀችም። እኔ ደግሞ እሷን መጥቼ ምን እንደማደርግ አብረን እናየው ይሆናል። ቴንኪዩ። ባለቤቴን ጠርቼ ሁለተኛውን ስልክ የሰጠችው ይው በሁለተኛው አካውንቴ ማለት ነው። ቶፕ ላይ ያሉትን እስከ ሰዎች እንዲበዙ እናመሰግናለን። ሁሌ ስንጠራቅ ስለምትመጣ ስለምታግዘን እናመሰግናለን። ማበት ገስሬ ወላ አሰፈራችሁ ይወቅስም ብላላ አሰፈራችሁ ዛሬ ያኔ ማባርከኝ እኛ የምናደርገውን ነገር ወንድሞቼ ናቸው እህቶቼ ናቸው ወላላ ናቸው። ርስቃችሁ ያስፋፋላችሁ ያ ረብል ዓለሚን። እንደምታስቡት ረብል ዓለሚን እጥፍ እጥፍ ይስጣችሁ ማለት ነው ያ ረብ። ሀቢባ አንቺም ልጆችሽን ያሳድግልሽ ያ ረብ። ትልቅ ቦታ እንድትያችሁ ያ ረብል ዓለሚን። አንቺ የህዝብ ድምፅ ነሽ። አንቺ የህዝብ ድምፅ ነሽ እና ከረብል ዓለሚን ነው የምታገኘው የኔ እህት። ተባረክ ሀቢብቲ አላህ ይወፍቅሽ። እውነት በጣም ነው የምናመሰግን። ከጎናችን ስላለ ሁሌ ስላለቀን እናመሰግናለን። አንተ ለኛ ጉልበታችን፣ ብርታታችን፣ መከታችን፣ ጥንካሬያችን ነክ ሁሌ አረብ ሀገር ላይ የምንገኝ እህት ወንድሞች ግን ስለምታግዘን በጠራንህ ቁጥር ስለምትመጣልን ኢንፎርሜሽን ማንኛውም ስለ ህግ ኢንፎርሜሽን ስንፈልግ ጠርተን ማለት ስለምትመልስልን ፖሊስ ጣቢያ ስንፈልግ ምንም ስንፈልግ ስለምትሄድልን እናመሰግናለን። ማንም ደሞዝ ሳይከፍልግ ምንም ሳናረግልግ የፔትሮል አንድ ቀን ሳትጠይቀን የምንም ነገር አንድ ቀን ሳትለን ነው እንዲህ እያገዝከን ያለቀው። ስለዚህ ልናመሰግንክ ይገባል። ምስጋናው ፍቅር ለመስጠት አንተን ለማክበር እንጂ ከዚህ በላይ የሚገባክ ሰው ነክ። በጣም ነው የምናመሰግነት። ጣሜ ቃል የለንም። እኔና ቤተሰቦቼ እንወድሃለን፣ እናከብረሃለን። ባይዘዌ እኔ አይደማኝም። በጣም ለምወደው ሰው ካልሆነ በስተቀር አይደማኝም። ያቆኛል። ቋጣሪ ነው የምባለው። በጣም እንዲህ ልቤ ሲነካ ነው የሚደማኝ አደል ጋይስ? እኛም እናመሰግናለን ታሜ። አሁን ሁሉም ደረሰኞችን የሁላቸው ይህን ደረሰኞች ለማስተካከል ነው እዛ ድረስ በአካል ሄደው ለሶስተኛ ጊዜ ነው እነሱ ጋር ሲሄድ። ትናንትና ማታ ሄደ አኮሜንዴሽናቸው ድረስ፣ ዛሬ ሄደ፣ አሁን እንደገና ሄደው እኔ ሙሉ ኢንፎርሜሽን ስለተጠየኩኝ እዛ ሰራተኛና ክህሎት ሚኒስቴር ሙሉ ኢንፎርሜሽን አምጪልን ስላሉኝ ዋትሳፕ የላኩልኝ የእነሱ ትክክል እንዲያስተካክለው ስለፈለኩ ነው ታሜ በአካል ሄደው ይው እያስተካከሉ እየላኩልኝ። አሁን እሳቸው ብር ሲቀበሉ 2,000 ድርሃም እናትዮ ማለት ነው። እናት ስለሆነች የሆነ ነገር ብታስተካኪ ብታናግሪያቸው ምን ይመስልሻል? የሌሎ እናት ትናንትና ገስት ላይ ገብቶ እኔ የተቀበልኩት እኔ ነኝ ባለቢሮ እኔ የተቀበልኩት 2,000 ምናምን ድርሃም ከአንድ ሰው እንዲከፍለኝ አድርጌያለሁ ያለችውን አካውንቷ ላይ ችግር ከሚመጣ ያን ወይ ብከፍል ወይ ደግሞ ኢትዮጵያ ነው ያስገባላት ወይስ ይህን ነው ያስገባላት? እሷ ኢትዮጵያ እንዳለ የኢትዮጵያ ክፍያ ማታ እናግራኝ ላይቭን ከዘጋው በኋላ በዋትሳፕ አውርታኝ እናትየው የኢትዮጵያ የገባው ክፍያ እንዳለ በጣም ማነው ስሙ ትናንት የመጣው በነመራ ስም ነው ሁሉም የገባው በነመራ አካውንት ነው ያለችው። ለዚህ ደግሞ ቮይሱ ሁሉ ነገሩ አለኝ። በነመራ አካውንት ነው የገባው ኢማራት። እሷ እኔ እንደውም ወጪ አውጥቼባቸዋለሁ እንጂ እንትን አላልኳቸውም፣ ገና አልተጠቀምኩባቸውም። ወጪ አውጥቼባቸዋለሁ። አይ ቲንክ እሷ ከነመራ ገዝታቸው መሰለኝ እነሱ ነመራ አምጥቶ ለእሷ ሽጦላት ገባክ? ምን አልኩሽ? ሰው አይሸጥን። እዛ በኦሮምኛ ትናንትና እዚህ አፈርኩ ለመናገር። እዛም የተናገርኩት ድሮ ሰው ይሸጣል የሚባለውን ዘንድሮ ተጀመረ እንዴ ብዬ ወላሂ የኦሮምኛ ተናጋሪዎች የሚሰሙት ይታዘቡኛል። አርግተኒ ነምኒ ጉርጉራሙ የቀሌ ለጅና እንዴ እንገደለውተ ሚቲ ኮኖላ ይሄው የገባኝ እንደ ባሪያ ንግድ እንደ ድሮ የቀረ ባሪያ ንግድ ሰውን አምጥቶ መሸጥ። ነመራ አምጥቶ እነዚህ ልጆች ሸጣቸው እንደ እቃ እንደ ፕሮዳክት እቃ እንደሚሸጠው በዚህ ዘመን ጋይስ